አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የምትፈጥሩ መቻሪ የዩቲዩብ ቻናል ተከታታዮቻችን እንደምናላችሁልን ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ እንደተለመደው የሼኾቹን የሼኽ ሰይድ ሳሊም የህይወት ታሪክ የምናጠነጥንበትን ቀጣይ ክፍል ይዤ ቀርቤያለሁኝ። ወዘኪሩ ነፍሲ ወኢያኩም ቢኢኽላሲ ኒየቲ ሊላሂ ተባረከ ወተዓላ። ሁላችንም ለአላሁ ተዓላ ንያችንን አጥተን እንድንከታተል አስታውሳለሁ ማለት ነው። እንደዚሁም ቻናሉን ሰብስክራይብ፣ ሼር በማድረግ ሌሎች አህባቦቻችን ሌሎች የሚሰጡ ደርሶች ሀቃ የተመሰረቱ ማለት ነው የኡስታዞቻችን ደርሶች እንደዚሁም የሼኾቻችን ታሪክ ማለት ነው እንዲደርሳቸው እናደርስላለሁ። ባረከላሁ ቢኩም። ኢንሻአላህ እንቀጥላለን። እንግዲህ ባለፈው ክፍል ማለት ነው ሼኾቹ ያዘጋጁትን ድንገት እዛው መድረክ ላይ ያዘጋጁትን የግጥም ስለ ግጥም መድብሉ እያወራን ነበረ ማለት ነው። ኢንሻአላህ እንቀጥላለን። እንግዲህ ሼኽ ሰይድ ሳሊ ያው በችኮላ የተዘጋጀውን መድብል እዛው ማለት ነው ላይ ዲቤውን ተቀብለው ራሳቸው እንደመሩት አስታውሰን ነበረ። ዱዓውን አሳመሩ። እዛው ከላይ እንግዲህ እዛው ግጥሙን ጽፈው በ138 ስንኞች እና በ104 መስመሮች የተዘጋጀውን እንግዲህ ይህንን ግጥም ማለት ነው እዛው ተቀብለው ራሳቸው መሩት ማለት ነው። ዱዓውን አሳመሩ። ታዳሚውን በደስታ አበሰሩ። እነዚያ እንግዲህ በስመ ማድህ ማለት ነው የታደሙት በሀፍረት እየሾለኩ ወጡ። እንደተዋረዱ በማሰብ አመለጡ። በዕለቱ ያንን መድረክ የተካፈሉ ሊቆች ነበሩ። በወቅቱ ያው መምህራቸውን እንደ ሼኽ አህመድ ዳንዬ ማለት ነው ወደፊት በሚከበረው የበዓለ መውሊድ ዕለት የመወድሳዊ ግጥም እሳቸውን በማመስገን ለማወደስ ይፈልጉ ነበረ። ያንን ለማሳካት ቀደም ሲል ብዙ ቃላትን ሲያወጡ በርካታ ገለጻ ማግደው ከግጥም ወደ ግጥም ሲነውዱ ቆይተዋል። በመጨረሻም ስላልቻሉ አቋርጠው አረፉ። መምህራችንን በትክክል ለመግለጽ ተስኖናል፣ ሙከራችን ጉድለት ይፈጥራል የሚል የክብር ፍርሃት ነገሰባቸው። የእርሳቸውን ማንነትና ምንነት በልህቀት የማክበር ፍርሃት ያዛቸው። ከዚህ ሁሉ የተስፋ እጦት በኋላ ነበረ ሼኽ ሰይድ ሳሊ ማለት ነው በዚያች መድረክ ያገኟቸው። አላህ እንዲህ ያለ ተሰጥኦና ልህቀት ሰጠህ አልሐምዱሊላህ አሉ። እኛም ሼኻችንን ለማመስገን ፈለግን፣ ነገር ግን ግራ ገብቶን ነበረ። እባክህ አስቸኳይ አንድ መወድስ አዘጋጅልን አሏቸው ማለት ነው ለሼኽ ሰይድ ሳሊ። ያኔ በዚህ ይህንን በማለት ተማጸኗቸው። ሼኽ ሰይድ ሳሊም ሼኽ አህመድ ዳንዬን ማለት ነው ለማመስገንና ለማወደስ ይሹ ነበርና በአዎንታ ተቀበሏቸው። የውስጣቸውን ለመግለጽ ጭምር መድብሉን አሰናዱ። ይህ መድብል ሽሊላህ ያ ባህር መደድ ሰይዲ አባ ሙሐመድ የሚል አዝማች አለው። የሚታወቀው ያ ባህር መደድ በማለት ነው። መድብሉ ቤቱን የሚገፋው በዳ ተሰኘው የአረበኛ ፊደል አጭርና ረጅም የሆኑ 300 ስንኞች በ300 ስንኞች የተዋቀሩ ሙሉ በሙሉ በአረበኛ ቋንቋ የተዘጋጀ ስለ ሼኽ አህመድ ዳንዬ ግለ ታሪክ ብቻ የሚያትት እንዲሁም የሼኽ ሰይድ ሳሊ ፍላጎትና ምኞት፣ ስሜትና ተማጽኖ የተገለጸበት ነው። ይህንን መድብል ሼኽ ሰይድ ሳሊ በአንደኛው ቀን አዳር ታዳሚው በተሰለፈበት የዱዓ ምሽት ወደ መድረክ ቀርበው አነበነቡት። በውበት በተቀለጸ ድምፅ አቀነቀኑት። በዕለቱ ሼኽ አህመድ ዳንዬም አብረው ነበሩ። ስምና አካባቢ ሳይገልጽ በተደረደረው የመወድስ ግጥም ተደመሙ። በአክብሮት ተነስተው ቆሙ። ታዳሚውም እርሳቸውን ቆሙ። ነገር ግን ሼኽ ሰይድ ሳሊ ዱረቱን ዙሐረ ቢሶደፊ ዳና ከሚል ስንኝ ላይ ሲደርሱ ሼኽ አህመድ ዳንዬ ደነገጡ። ወዲህ ነው እንዴ በማለት ለቅጽበት ከመድረኩ ሾልከው ወጡ። እንደሚባለው በቅድሚያ የሼኽ ሰይድ ሳሊ መድብል ሲጀምር ሽሊላ አባ ሙሐመድ ስለሚል ሼኽ አህመድ ዳንዬም የመድብሉ አዝማች ለእርሳቸው የተዘጋጀ መሆኑን በቀላሉ አልተረዱም ነበር። አባ ሙሐመድ የተባሉት ሼኽ ሰይድ ዙበይር እንጂ እኔ ነኝ ብለው አላሰቡም ነበረ። ድንገት ግን ዱረቱ ዙሐረ ቢሶደፊ ዳና ሲሉ ያኔ ማለት ነው በሚለው ስንኝ ለራሳቸው መሆኑን አወቁ። ያኔ ከጉባኤው በብርሃን ፍጥነት ወጡ። ራሳቸውን ለማስተናነስ መውጣትን መረጡ። እኛው ለብቻችን። ከቀናት በኋላ ሼኽ አህመድ ዳንዬ እና ሼኽ ሰይድ ሳሊ ተገናኙ። ሼኽ አህመድ
ጎብኝቷቸዋል። ድርጊቱን ከቅንነት የመነጨ ስለሆነም ደግሞ ይቅር ባይነት ተሰምቷቸዋል። የኔ ልጅ ዝም ብሎ እኮ ቃልና ግጥምን በመደርደር መሰረት አይገኝም አሉ ሼህ አህመድ ዳኒ። እንደ ገርቡ ሊቀ ሊቃውንት ሼህ አህመድ ሷለህ እንኳን በልህቀት ቢቀድምም በሌላው ሰውነት እዚህ ግባ አይባልም ማለታቸው ይነገራል። በሌላ መልኩ በረከትና ትሩፋትን ለግሰዋቸዋል። ምን ሼህ ሰይድ አሊ በዳና የልህቀት ማዕከል ተመረቀው ወደ ወረባቦ ከወጡ በኋላም ለዚያራ ወደ ዳና የመጡበት አጋጣሚ ነበረ። እስከ ህልፈታቸው ያልተገታ ገቢር ነው። ሁልጊዜ ማለት ነው። ወረባቦ ከሄዱ በኋላ ዳና ጨርሰው ዳናን ተሰናብተው ከሄዱ በኋላም ወደ ዳና ይመላለሱ ነበረ። በአንድ ወቅት ሳልሳዊ ዳኒ ሶስተኛው ዳና የእውቀት ማዕከል ኸሊፋ ማለት ነው በመንበሩ ተቀምጠው በነበሩበት ዘመን ያኔ ወደ ዳና አቅኑ። ሳልሳዊ ዳኒ ለሼህ ሰይድ አሊ ልዩ ክብር ነበራቸው። ያለማሸሸ ፍቅርም ነበራቸው። ዛሊ እየሄዱ ይዘይሯቸውም ነበር። ሼህ ሰይድ አሊ ወደ ዳና ሲመጡ ደግሞ በተራ ይረብዱላቸው ነበር። ቀልጠውም ይንከባከቧቸዋል። ያን ዕለትም ተመሳሳይ መስተንግዶ አቀረቡ። ሼኾቹ ሼህ አሊ ወደ ዳና የሄዱ ጊዜ ማለት ነው በአክብሮት ተርገበገቡ። በጨዋታቸው መሀል እርስዎ እኮ በኑን መድብል ያወደሱት የኔን አባት ብቻ ነው፣ ሼኾቹን ለምንድን ነው ያላወደሷቸው? በማለት ጠየቁ። የሳልሳዊ ዳኒ አባት ሼህ መሐመድ ያሲን ይባላሉ። ሼህ ሰይድ አሊ መምህር ናቸው። ዳግማዊ ዳኒ ተሰኝተው የዳና ማዕከልን የመሩ ናቸው ማለት ነው። እንግዲህ ሁለተኛው ዳንይ ናቸው የሼህ መሐመድ ያሲን ማለት ነው፣ የሳልሳዊ ዳኒ አባት። የሶስተኛው የዳና ኸሊፋ አባት ማለት ነው። ያኔ እንግዲህ የዳና ማዕከልን የመሩ ናቸው። ሼህ ሰይድ አሊ ሼህ መሐመድ ያሲንን በኑን መድብል አወድሰዋቸዋል። ሳልሳዊ ዳኒ ጥያቄ ከዚያ ምክንያት ይመነጫል። ከወላጅ አባታቸው ይልቅ ለሼህ አህመድ ዳኒ የነበራቸው ፍቅር ይልቃል። ሼህ ሰይድ አሊ በበኩላቸው ከሳልሳዊ ዳኒ በቀረበላቸው ሀሳብ ተገርመዋል። ለወሰዱት ውሳኔ ወትሮም ምክንያት ይፈልጉ ነበረ ይመስላል። ምክንያቱም ምንም እንኳ ሼህ አህመድ ዳኒ ከአፍ እስከ ገደፍ ያወደሷቸው በየመድብላቸው የዘከሯቸው ቢሆንም ያን ዕለት ከፊታቸው ድረስ የቀረበውን ሲሳይ ለመመለስ አልፈቀዱም ነበር። ጥያቄውን አልገፉ። ብድግ አድርጎ ሲያበቃ መድና ወረቀት አቀብለኛል። ለአፍታ አስቀረቡ። እዚያው መድረክ ላይ ኑን የተሰኘውን መድብል ከተቡ። ለመምህራቸው የነበራቸውን ፍቅር አነበነቡ። መድብሉ በአረበኛው የኑን ፊደል ቤታቸውን የሚደፉ 22 ስንኞችን አዋቅረውታል። ኑንያ ተብሎ ይታወቃል። ተህየተ አላህ ማኒ ዓደደ ዘረት ልአኽዋኒ ዓላ ሸይኽና ልፈርዳኒ ታጅ ልዓሪፊን ዳኒ የሚል አዝማች ሰጥተውታል። ሙሉ በሙሉ ስለ ሼህ አህመድ ዳኒ ግለ ታሪክ ያትታል። ልዩ ሼህ ሰይድ አሊ ለመምህራቸው የነበራቸው ልዩ ፍቅር በሁለት መድብል ብቻ ገልጸው አላበቁም። ልዩ አጋጣሚዎችን ለገለጻ ሳይጠቀሙባቸው አላለፉም። አንደኛ የጀማሉዲን አንይን ግለ ታሪክ ኑንያ ብለው አዘጋጅተዋል። ሪድዋኑ ኢላሂ ማኒ ዓላ ሸይኹነል አኒ የሚል አዝማች አለው። እንግዲህ ይህ የተዘጋጀው የጀማሉዲን አንይን ግለ ታሪክ ገልጸው ማለት ነው አዝማቻቸው ላይ ነው። ሪድዋኑ ኢላሂ ማኒ ዓላ ሸይኹነል አኒ የሚል አዝማች አለው። በእግረ መንገድ የጀማሉዲን ተማሪዎችን በቁንጽል ገለጻ አያይዘው የቀኙበት መድብል ነው። ሼህ አህመድ ዳንይን አላህ በእርሱ መራኝ የደጋጎች ዘውድ ዳንይ፣ ፀሐይ ነው የአና የከዋክብት የፍጡር መጠለያ ሲሳይ፣ የዘመን ብልጹግ ብርሃን ስጦታ ነው የአርራህማን ብለው በዛው መድብላቸው ላይ ጠቅሰዋል። እንደዚሁም ላሚያ በተሰኘው ሌላ የግጥም መድብላቸው ላይ ይሁንብህ አላህ በመምህሬ ዳንይ
ረዳትነቱ በግላጭ የሚታይ ቀድሞም ችሎታ ነው ለእርሱ የመራኝ ይላሉ። ሶስተኛ ተንዊር ገበሽ ቢዚክሪል አያኑል ሐበሽ በሚል መግቢያቸው ላይ ማለት ነው እና ከውሰሩል ዑጥሻን ቢዚክሪ ሁልያ እና ማለት ነው ከውሰሩል ዑጥሻን ቢዚክሪ አውሊያኡል ሐበሻን በሚል መግቢያቸው ላይ የሐበሻ ሊቃውንትን ዘክረዋል። አላህ 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 ቢአውሊያ ኩለ አስሪ ፈሀብለና ኩለ ነስሪ የሚል አዝማች ሰጥተውታል። የመድብሉን መክፈቻ በአሕመድ ነጃሽ፣ በቢላል፣ በሰይድ ኑር ሁሴን እና በሼህ አህመድ ዳኔ ጀምረውታል። ሱብሓነላህ የቀራቸው የለም ዑለሞች አጂብ። ሼህ አህመድ ዳኔ በኡስታዛችን በዳኔ የሰው ልብ ያውም የማይገይብ በኡስታዛችን በዳኔ የሰው ልብ ያውም የማይገግብ በማለት ዘክረዋል። እልፍ የሐበሻ ሊቃውንትን ከእርሳቸው ቀጥለው ዘክረዋል። አጂብ። አራተኛ የቃድርያ ጦሪቃ የተቀበሉበትን ማንነት ሁነት በዘከሩበት የግጥም መድብላቸው የጦሪቃውን አጠቃላይ ተዋረድ ሲልሲላ ከዘረዘሩ በኋላ የተቀበልኩት ቀልብን ወደ አላህ ከሚመራት ከሚስጥራትና ከእውቀት አባት ከፍተኛው መመረጥ የመነጨበት ስውራቱ ጉዳይ የተገለጠበት መካሪ ወድቋል ለእርሱ ትርፋት ወሬው ተጣቅሷል በሊቃውንት በጽልመት ለዲን ጨረቃ ነው ወይም በሰማይ የከፈፍ ፀሐይ በጽልመት ለዲን ጨረቃ ነው ወይም በሰማይ የከፈፈ ፀሐይ ከእኔው አብይ ረድኤት ከሀያት ዲን ከኡስታዝ ዳኔ በማለት ተዘክረዋል። እንግዲህ የቃድርያ ጦሪቃ ማለት ነው የተቀበሉበትን ሲልሲላ ሲያወሱ ነው ማለት ነው እዚህ ላይ። አምስተኛ ደግሞ እንደዚሁም ሼህ አህመድ ዳኔ ከተጠቀሱ ስለሳቸው ከተጠቀሱበት የግጥም መድብላቸው ነው እንግዲህ እያነሳ ያለ ነው። አምስተኛ ዳልያ በተሰኘ ሽሪላህ የአስያዲ የሚዛበል አምዳዲ የሚል አዝማች ባለው መድብል መምህራቸውን በ20 ስንኞች አወድሰዋል። ለታሪክም አጋርተዋል፣ ለትውልድ አወርሰዋል። የሼህ አህመድ ዳኔ የኑዛዜና ፍጻሜ ሼህ ሰይድ አሊ ከሼህ አህመድ ዳኔ ጋር በርከት ላለ ጊዜ ተኗኑረዋል። በቆይታቸው ኢርሻድና ጡላብ የተሰኘውን ድርሳኖች ገብይተዋል። ፈትሁል ወሃብንም እንደዚሁም የተሰኘውን ድርሳን ከእርሳቸው ደግመው እንደፈለሱት ይታመናል። በዋነኝነት ግን መንፈሳዊ ትጥቅ ከእርሳቸው ሸምተዋል። እርሳቸውን በአበልጽጎት አምጥቀው ቀርጸዋል። የጦሪቃ ቅበላውን ከእርሳቸው ጀምረው ኖረዋል። እጃቸውን ይዘው ተልቂን የተሰኘውን ስርዓት የከወኑላቸውም ናቸው። እርሳቸው ሼህ ሰይድ አሊ በጻፉትና የቃድርያ ጦሪቃ ከማን እና መቼ እንደተቀበሉ በገለጹበት ግጥም መድብል ሼህ አህመድ ዳኔ የክብር አባት አድርገው አስፍረዋቸዋል። በወርሃ ረመዳን በቀን 5 እና 6 በቅዳሜ ሌሊት እንግዲህ 5 ሌሊት ለ6 ማለት ነው። በቅዳሜ ሌሊት ከሼህ አህመድ ዳኔ መቀበላቸውን ገልጸዋል። ከዚያም የጦሪቃውን ተዋረድ በዝርዝር እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አድርሰው ጽፈዋል። ነገር ግን ሼህ ሰይድ አሊ ቅበላውን ሙሉ በሙሉ አጠናቀው እንዳልቋጩ ይነገራል። የእርሳቸውን ሙሉ ሁኔታ ያስተዋሉት ሼህ አህመድ ዳኔ እኛ ሰጥተንሃል፣ ሰውነትን ደግሞ ከኛ በኋላ ካሉት ከሚተካው ፈልገህ ውሰድ የሚል ኑዛዜ ሰጥተዋቸዋል ይባላል። ወዲህም የሼህ ሰይድ አሊ ወዳጅና የሼህ አብዱል ወሃብ ኦዳ ታናሽ ወንድም የሆኑት ሼህ ሲራጅ ቃዲ እንደሚያወሱት ሼህ አህመድ ዳኔ ሼህ መሐመድ ያሲንን ጠርተው ይህንን ልጅ ነሲቡ ካንተ ነው፣ ይሄ ልጅ ነሲቡ ካንተ ነው፣ አንተው ወላና በለው፣ አንተው አሳድገው ብለዋቸዋል ይላሉ። ወደ በኋላ ተተኪያቸው ለሆኑት ሼህ መሐመድ ያሲን ዳግማዊ ዳኔ ማለት ነው፣ ሁለተኛው ዳኔ ናቸው ተተኪው። ከእሳቸው ከሼህ አህመድ ዳኔ በኋላ ተተኪው ኸሊፋ ናቸው ሼህ መሐመድ ያሲን ማለት ነው። እሳቸውን ለእሳቸው አጥብቀው አደራ ሰጥተዋቸዋል።
ውድና የተከበራችሁ የመርከዙል መሻሪ የዩቲዩብ ቻናል ተከታታዮቻችን ኢንሻአላህ ተዓላ ለዛሬ እዚህ ድረስ ይበቃናል። በአላህ ፍቃድ በቀጣይ እስከምንገናኝ ድረስ በያላችሁበት የአላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ። ቢሐቅ ሱብሓነከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። አላሁመ ሰሊ ወሰሊም ወባሪክ ዐላ ሰይይዲና ወሐቢብና ወመውላና ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።